በፓናል ውይይት መድረኩ በጂንካ ክላስተር የተደራጁ የክልሉ ቢሮ ተቋማት ሰራተኞችና አመራር እንዲሁም ሌሎች አካላትም ተገኝተው በህዳሴ ግድብ ዙሪያ ተዘጋጅቶ በቀረበ ሰነድ ላይ ውይይት አድርገዋል። በመድረኩ የተገኙት የደቡብ ኢትዮጵያ ክልል ትምህርት ቢሮ ኃላፊ ወይዘሮ ፀሐይ ወራሳ በህብረትና በበሳል አመራር ሰጪነት ግድቡን አሳክተናል ብለዋል። ይህ ለኢትዮጵያ ብቻ ሳይሆን የህዳሴው ግድብ ለመላው አፍሪካውያን ትልቅ አቅም የሚሆን ትልቅ የማሸነፍ ምስጢር ቀደም ሲል እንደ ኢትዮጵያ ጥንት አባቶች ያሳኩት የአድዋ ድል አለ። በተጨማሪ ዳግም አድዋ ብለን የምንለው ትልቅ የኩራታችን ምንጭ ነው። የኩራታችን አንዱ ማሳያ ነው ብለን ነው የምንወስደውና በግድቡ ስራ መላው ኢትዮጵያውያን ያለ ልዩነት ተሳትፈው ያሳኩት ህብረ ብሔራዊ አርማችን ነው ያሉት ደግሞ የአሪዞን ዋና አስተዳዳሪ አቶ አብርሃም አታናቸው። ሃይማኖት፣ ዘር፣ ቀለም ሳይለይ በጋራ ተባብሮ የመስራት ተባብሮ የመጨረስ ልምድ የወሰድንበትና የፕሮጀክቱንም ለሀገርም ለዓለምም ይፋ ስራ ያስጀመርንበት ጊዜ መሆኑ እጅግ በጣም ትልቅ ደስታና ትልቅ ኩራት የሚሰማበት ጊዜ ላይ ነው የምንገኘውና ከህዳሴ ግድብ ትልቅ ልምድ መወሰዱንም የመንግስት የሥራ ኃላፊዎች ገልጸዋል። እንደ ሀገር ፕሮጀክትን ጀምሮ የመጨረስ ባህል ተደርጓል። አሁን ይህ ባህል ደግሞ በሀገር ደረጃ ብቻም ሳይሆን ወደ የአካባቢው ወደ ክልል ወደ ዞን ወደ ወረዳ መምጣት መቻል አለበት። የተጀማመሩ ፕሮጀክቶች ለህዝብ ተጠቃሚነት በጥቃቅን ምክንያቶች በጊዜ የማያልቁበት ሂደት አለ ያልተሻገር ነው። ይሄን መሻገር ያስፈልጋል። ከዚህ ትልቅ ለሰን መውሰድ ያስፈልጋል። ከፕሮጀክትነት ባለፈ ትላልቅ የመንግስት ስራዎች በህዝብ በጋራ የሚሰሩ ተግባራት በጋራ ከተባበርን መጨረስ የሚቻል መሆኑን በተግባር አረጋግጧል ማለት ነው። እንደ ሀገርም እንደ ክልልም እንደ ዞንም እንደ አካባቢያችንም የጀመርናቸው ስራዎችን መጨረስ ወደሚል አስተሳሰብ እንድንሸጋገር ትልቅ መሳሪያ ሆኖ አገልግሏል ብዬ አስባለሁ። ስለዚህ ከዚህ ብዙ ነገር መወሰድ አለብን። በየአካባቢያችን የጀመርናቸውን የልማት ፕሮጀክቶች የልማት ስራዎች በየሴክተራችንን በግለሰብ ደረጃ ያዝናቸው ተግባራትን ጨርሶ ሪባን የመቁረጥ ጨርሶ ለህዝብ አገልግሎት ክፍት የማድረግ ባህልን ከዚህ ያሳደግን መሄድ ይተበቅብናል። ለተሳታፊው የውይይት ሰነዱን ያቀረቡት የደቡብ ኢትዮጵያ ክልል ትምህርት ቢሮ ምክትልና የመማር ማስተማር ዘርፍ ኃላፊ አቶ ኢሳያስ እንድሪያስ ሁላችንም ለቀጣይ ስኬት መነሳት አለብን ብለዋል። ኢትዮጵያ ሀገራችን ሀያል መሆኗን ዳግም የዓለም ህዝብ እንዲያየው አድርገናል ማለት ነው። በአንድነት ከቆምን ማሳካት እንደምንችል ነው የተማርነው። ስለዚህ መላው ኢትዮጵያውያን ዘር፣ ቀለም፣ ሃይማኖት ሳይለየን በሀገር ጉዳይ ላይ አንድ ሆነን መቆም አለብን። በሀገር ላይ የሚሰሩ ታላላቅ ልማቶች አሉ። እነዚያ ላይ በህብረት መዝመት አለብን። ባለን አቅም በገንዘብ፣ በእውቀት፣ በጉልበት፣ በሐሳብ ተጋግዘን ለሀገራችን እድገት መቆም አለብን።